ومن الناس والدواب والأنعام مختلف ألوانه كذلك إنما يخشى الله من عباده العلماء إن الله عزيز غفور. يقدر علماء የከፈሉት መስዋዕትነት እስላምን ለማቆየት በሚል ርዕስ የጀመርነውን ውይይት 38ኛውን ክፍል ነው የምናየው ኢንሻአላሁ ዐዘ ወጀል። አብረን ተባብረን አገራችንን ልክ ድህነት ነው አላቀረተን ነቅረፍ ያን ካላደረግ ለዚህ ቢሆን ጠንካራ መጅሊስ ይዋቀር ስንል እነኚህን ነገሮች ያየ የፈለፈለ የመንግስት ጥሩ አማካሪ ሆኖ ይሄዳል። ይሄ ነው ጥያቄያችን፣ ገዛውንጭ አይደለም። በዛ በደረሰበት በገጠሩ ደረጃ ለማህየምነት ተጋልጦ እንደው እቺን ሻሃደት ላ ኢላሃ ኢላላህ ወነ ሙሐመድ ረሱሉላህ ጠብቆ እንዲቆይ ለማድረግ ብዙ መስዋዕትነት ከፍለዋል። አሁን ትክክለኛ ገጽታው ምን ሊሆን ነው? ክርስቲያናዊ ገጽታውን የማንበብ የመረዳት እንጂ እስላማዊ ነገር በሙሉም የለም እዛ ስርዓተ ትምህርት ላይ። بسم الله الرحمن الرحيم الحمد لله رب العالمين وصلى الله وسلم على رسوله الأمين وآله وصحبه أجمعين وبعد أيها الأحبة السلام عليكم ورحمة الله وبركاته. أسلمنا دهنة لمواقات يالو مينا بمير رأس يجمرنون وييت سو أسرى سوستنيون كفلنو يمنايو إن شاء الله عز وجل. የከዘካ ፋኢዳዎች ውስጥ ጠቀሜታዎች ውስጥ ኢኮኖሚያዊ ጠቀሜታው ምን ይመስላል ስለሚለው ነው እያየን የነበረው። ከኛው ጋር ቆዩ። مرحبا حياكم الله. ኢኮኖሚያው ጥቅሙን እያየን ነው። ዘካ ካፒታል ሁሉ ካፒታል ያለው ሰው ለትርፍ ብቻ ያሰራለው ብሎ አይደለም የሚገመተው ሁሉ ጊዜ። አንድ ሰው አንድ ካፒታል ገንዘብ ካለው በዛ ካፒታሉ እየሰራ ሌሎችንም ተጠቅማለሁ ችግራቸውን እቀርፋለሁ የሚለውን ዓላማ መያዝ አለበት። ከኢኮኖሚ አንፃር ማለት እሱ የተወሰነ ምን ማጋጣሚ የተወሰነ ካፒታል ሊያገኝ ይችላል ግለሰቡ። ያን አገኘና ተብቃቃሁኝ ከሰዎች አልፈልግም ምንም ያስፈልገኝ የለም እሷን ብቻ እየበላ እየጠጣ የሚሄድበት ምክንያት ይሄ ተገቢ አይደለም። በእስልምና የሚፈልገው ከሱ ምንድነው? ያለውን ገንዘብ ካፒታሉን ስራ እየሰራበት ሌሎችንም ያሰራ ለሌሎችም እየከፈለ እየሰጠ እንቅስቃሴ እንዲኖር የሚል ዓላማ ነው። ይሄ ኢኮኖሚ አንዱ ገጽታ የሚያንጸባርቅበት ነው። ሌላው የእንትኖቹን የሀብታሞችን ገንዘብ የመጠበቅ ሁኔታ ይኖራል። ማለት የመንከባከብ بأن الإحساس الفقير عندي دها بتكب كالجالة ويم كالتتكامة هو الجزء مكانينتي عمت قلب لندالنو يام كابيتال مبتو ويم سلام ميتبكو سيساتنو سيسات سن لنجديه سرعت النتن كرفة شجرن كرفة مالتنو إيه ميكون نتكلم عنه بعند بكل سنة يوم بزي بزكا بما كفافلو لداوج بميزات بجزء عند بوتا يتكلم عنه بي لينك ساكسنو جنزة ولي سرانو لسرا سلونا كي لا يكون دول الأغنياء كي لا يكون دولة بين الأغنياء منكم ملال قرآن الله بهبتاب مش بكاكل بيتشا يتنكبال لا ينسون تكم بيتشا متبك اندايوان يدهونم يشكرن يونم تكم አንጸባርቆ ገንዘቡን በየቦታው ተሰራይቶ ቅድም ያልነው ነው ሲከፈት ምን ሲከፈት ይሄም ኢኮኖሚ ተከማለው ማለት ያለው ካፒታል እንቅስቃሴ አንድ ቦታ ብቻ የተከማቸ ወይም አንድ መንደር ብቻ የተከማቸ አይሆንም በየቦታው ሊሰራጭ ነው ከዚህ አንፃር ስራ አጥነትና ድህነትን ኋላ ቀርነትን ለመቅረፍ ትልቅ ሚና ኢኮኖሚ ተከማለው ብለው በዚህ ደመድሙታል የዘካን ኢኮኖሚ ጥቅም ምስኪኖቹ የበይ ተመልካች መሆን የለባቸው የለባቸው የገንዘቡ እንቅስቃሴ በባለ ሀብቶች እጅ ብቻ እየተንቀሳቀሰ እነዛ ተመልካች መሆን የለባቸው ወይም ቁርቻ ከጃይ መሆን የለባቸው ይሄ ነው እንግዲህ አሁን እንግዲህ ይሄንን የድህነት ቅነሳን ብለን ከጀመር
ስናይ የነበረው መጀመሪያ ስራ ብለናል ስራ መስራት ግዴታ ነው ከዛ ቀጥሎ ደግሞ የቤተሰብ እንትን ስለተ ረሂም የዝምድና መብት ብለናል ሶስተኛ ዘካ መጣ ማለት የመጀመሪያው መስራት የሚችል ሁሉ አቅሙ ያለው ጉልበት ያለው ይስራ በሚለው ድምዳሜ ላይ ነው ያሳየን እስልምናው ይስራ ቁጭ ብሎ ተጧሪ መሆን የለበትም ያ ተገቢ አይደለም ብለናል ሁለተኛው የሲለተ ረሂም መስራት ያልቻለ አቅሙ ያልፈቀደለት ሽማግሌ ከሆነ ካለ ስንኩራን ከሆነ ህፃናቶች ይዛ ባሏ የሞተባት ሴት ከሆነች የነሱ ስጣፈንታ ምን ይሁን ሲባል ወደ እንትና መጣ ነው ወደ ሲለተ ረሂም የዝምድና መብት ግዴታ መሆኑን አባትም ለልጅም ለአባቱ ለእናቱ ወይም አባትም ለልጁ እንትን የሚያሳድጋቸው ይሄ ያጎቱም የወንድሙ ማለት ሲለተ ረሂም የምንለው ዝምድና መብት በዝምድና መብት ችግሩ ሊቀረፍ ይችላል ብለናል ሶስተኛ ላይ እሺ መስራት አይችልም ዘመድ የለውም ምን ይሁን ደሞ እነኛ ስንል አላህ ደሞ ተቀሰና 8ቱን አይነቶች ለነሱ ስጥ ብሎ ደሞ ወሰነ የዘካ ጉዳይ መጣ ሶስተኛው ደሞ የዘካ ነው ጥሩ አሁንም ዘካ ተከፋፈለ ሌላስ ምን ምንጭ አለ በእስልምና ሃይማኖት ድህነትን ለመቅረፍ የሚለው ከመጣን ይሄ ግምጃ ቤት تمام بيت المال ወደ ግምጃ ቤት ከመሄዳችን በፊት የዝምድና መብትን በመጠበቅ ችግርን እንቅረፍ ለመረዳት ለሚገባው አካል የሚረዳው አካል ግዴታ እንደሆነ ይወቅ ብለን ስንል በግዴታ ደረጃ ሊረዱ የሚገቡ ሰዎች እነማን ናቸው ብለን አስቀምጠናል ወላጆች ወደ ወጣቱ እንምጣሁን ባለፈው አስቀምጠናል እነማን ናቸው ስለሚለው ከብራንቹም ከዋናውም ከአስሉም አስቀምጠናል ወደ ወጣቱ እንምጣ ዘመናዊ ለማኝ የሚባሉ ወጣቶች አሉ ውጭ ሀገር ላይ ቤተሰቦች ይኖሯቸዋል ከውጭ ሀገር መላበስ ይመጣል የሆነ ብር ይመጣል ሽክፍ ብሎ ራሱን ጠብቆ አምሮ ሰምሮ ወጥቶ ይባል ይቀማል ይደስታል ምናምን በሚቀጥለው ወር አሁንም ደሞዝ ይጠብቃል እኒ ዘመናዊ ለማኝ የሚባሉ ሰዎች አሉና እነዛ ሰዎች በዘመድ ረዳለው የሚለው አመለካከታቸው እስላም የማይፈቅደውና ትክክለኛ ያልሆነ አካሄድ እነዚህን አይደለም ይያለን ያለ ነው ይሄ ሊረዱልን ይገባል በዘመድ ስር የሚኖሩ ሰዎች ሁሉ ጊዜ ጥገኛ ሆኖ ተረጅና ለማኝ ሆኖ መኖር የለበት እነዛን ሳይሆን ይያየን ያለ ነው መስራት የማይችሉ ያ አካል ሊረዳ ግዴታ የሆነባቸውን ሰዎች ነው በዘመድ ይረዱ ብለን ያለው መስራት የማይችሉ መጀመሪያው መስፈርት ነው ሁለተኛ ደግሞ የመርዳት ግዴታ ያለበት ሁለተኛው በተለን አባት እርሶ ውጭ ሀገር ነው ያሉት ልጁ ሀገር አለ ልጁ ራሱ መስራት የሚችል ከሆነ እርሶ በአባትነት የመርዳት ግዴታ ቢኖርቦትም እሱ ግን በመንፈሱ እስከመቼ ነው ተረጆኝ መኖር የሚገባኝ የሚለውን መውቂፍ መውሰድ ከሱ ይተበቅበታል ነው መልእክቱ ናም አው እዚህ ላይ ሁለት አይነት ችግር ነው ያለው ይሄ ባሁን በዘመናችን ወይ ዘመናዊ ተረጆች ወይ ለማኞች የሚባሉ ስልቱን አሳምረውት ለሚጠቅማቸው ነገር እኮ ቢረዱ ችግር የለም ባማረ እየተማሩ ምናምን ቢሆን ለምሳሌ እማራለሁና ትምህርት ግን እስከምጨርስ ድረስ ወንድሙም ይሆነ ውጭ የሚኖረው እህቱም ትሆን እናቱም ትሆን አባቱም ይሆን ይሄንን ግምት አስገብቶ ትክክለኛ ኃላፊነቱን ተረርቶ እማራለሁ ነገ ተምሬ ጨርሼ ደሞ ረጂ እሆናለሁ ከተረጂ እወጣለሁ የሚለው ነገር ካለ ያን መርዳቱ ግዴታ ሊሆን ይችላል አይቀሬ ነው ግን የሚቀመበት ከሆነ ሚዝናናበት ከሆነ ሚንሸራሸርበት ከሆነ ኪሳራ ነው ምክንያቱም እሱም አይጠቀምም ይሄኛውም እየቀለጠ ነው ያለው ይሄ ባንድ በኩል ያንን የማጥናት ሁኔታ የማወቅ ሁኔታ የሚረጃው አካል በቂ ኢንፎርሜሽን ሊኖረው ይገባል እንላለን አሁን ትልቁ ችግር አገር ውስጥ ያለው ምንድነው አንድ ዘመዴ ውጭ አለኝ ይላል እሱ ዝም ብሎ ቃሜ ነው እሸረለ ይላል ይዝናናል አምራች ነው ያ ደግሞ ጊዜያዊ ጥቅም ነው ምክንያቱም ረጆም ጊዜ ገደብ ይኖረዋል የሚቆይበት ውጭ
ሊመለስ ይችላል ካቁሙ ላይ ነው ያን ጊዜ ይቋረጣል እርዳታው ያም ተረጅ ብለን አሁን ብዙ ነገር የለመደው ነገ ይቋረጥበታል ወዴት ይሄዳል ወደ በቃ ዘራፊ ሆኖ ይቆማል ሱሰኝነት ተፈጥሯል ይሄ አንዱ ነው ሌላው ደግሞ ትልቁ አደጋ ያለው ትልቁ አደጋ አሁን በብዛት ምናየውና በአገራችን ደረጃ የንብረት የመካድ ሁኔታ እኔ ከማስተዋወሰው አንዱ ለምሳሌ አንዲት ልጅ ሰርቼ ውጭ አገሬ ውስጥ አንድ ነገር አቋቁማለሁ ብላ ትዳሯን ትታ ቤቷን ትታ በሙቀት እየተቃጠለች እየተሰቃየች የሰው ፊት እየገረፋት 24 ሰዓት እያገለገለች ምክንያቱም የሀገሩ አየር አይደለም ያለው ስትመጣ እዚህ ሁሉ ነገር ባዕድ ነው አየር ኮንዲሽኑ ባዕድ ነው ቋንቋው ባዕድ ነው ለሷ የምታገኛቸው አሰሪዎቿም ባዕዶች ናቸው ቋንቋውን ባህሏን ላያውቁ ይችላሉ የሥራና ያሰሪና ያሰራተኛ ጉዳይ አገናኛቸው እንጂ ዝምድና ጉዳይ አይደለም እነሱም አዛኞች ይችላሉ አንዳንዱ ቤት አዛኝ ነው አንዳንዱ ቤት ደግሞ ጠንካራ ውሻ የሆነ ቤት አለ ያ ሁሉ ተሸክማ ሰርታ አገሯ ውስጥ ወንድሟን ቤት ግዛልኝ ትለዋለች እንግዲህ እንደዛ እየተሰቃየች ማለት ነው እየተሰቃየች ያን ቤት ግዛልኝ ትልና እሺ ብሎ ውክልና አለው እሱ ባለው ውክልና ያን ቤት ይገዛላታል መጠለ ማለት እንግዲህ የተወሰነ ጊዜ ጉልበቷንም ግዚዋንም ሰውታ ተመልሳ መጣ ምታርፍበት ቤት ብላ ነበር አላማዋና አቅዷ ያ ወንድሟ ያን ቤት ከሰራ በኋላ ሚስት ያገባል ሚስት ስታገባ አሁን ሚስት ያይቹ ቤቱን ነው የራሴ ነው ብሏታል ቤቱን ወደ ንብረት ተካፋይነት ገባች በህቱ ቤት በህቱ ገንዘብ ይሰራው አሁን እህትየዋ ማላገኘች እሱም ሚስቱ መጣ ተካፋይ ሆነች ይሄ ጭቅጭቅ በፍርድ ቤት የታየ ጉዳይ ነው አዩ ይሄ አይነቱም ኪሳራለ እንግዲህ 5 አመት 10 አመት ለፍታ ያ ሁሉ ይሄም ሁለተኛው አደጋ ነው ለዚህ ብሎ እኔ ከይቅርታ ጋር ድሮም አንድ አጀንዳ ውስጥ ውጭ የሚኖሩትን ማን ነው ጉዳያቸውን የማይላቸው አልነው ለዚህ ነበር ይሄንን ሁሉ ለመቅረፍ ይሄን ሁሉ ለመዝጋት መቼም አንድ ዜጋ ውጭ ከወጣ ያገርም የመንግስትም ሸክም ነው ያ ካልተቃለለት መንግስትም ራሱ ተጠያቂነት አይደለም ምንም ቢዘገይ ምክንያቱም ኃላፊ ነው የሌሎቹ ሀገሮች አሁን በውጭ ጉዳይ ሚኒስቴር የነሱን ውጭ የሚኖሩ ዜጎችን የሚከታተል ስንት ደሞዝ ያገኛሉ ስንት ጊዜ ነው ስራ ኮንትራታቸው ያን የሚያይ አካል አለ ስለዚህ ውጭ የሚሰራው አካል ያገራቸው ዜጎች የግብጽን ሙሰዱ ሶማሌ እንኳን አስራር ጀምራ ነበር በዚያ ያደረ ጊዜ ምናስተዋውሰው ሌሎች ሀገሮች ጅቡቲ እንኳን እንደዚህ ያለ አሰራራላት ያንን ውጭ የሚኖሩትን ሰዎች የኑሯቸው ሁኔታ ሌላው ዓለም እስያዎች በሙሉ እንደዚህ ነው ፊሊፒን እንበለው ምን እንበለው ኤምባሲያቸው ውስጥ የሚቆጣጠራለ ከሚያገኙት ወራሃዊ ገቢ 70% ወደ ሀገራቸው ለከው ሂሳብ ከፍተው በዛ ይቀመጥላቸዋል 30% ብቻ ነው በዚህ በሚቆይ በጊዜ ለሚበሉት ለሚለብሱት ወይም ትንሽ እንቅስቃሴ ካሽ ካስፈለገ በዛ አይነት ተጠቃሚ ሆኑት ጨርሰው ግን ሲመለሱ አንድ ወይ በሂሳብ ባንክ አላቸው ወይ ኢንዱስትሪ ኤሪያ ተመድቦ በሀገራቸው ውስጥ የሚሰሩበት ቦታ ይመቻችላቸዋል ያ ባለቤቱ ራሱ መጥቶ ሲያበቃ ጉዳዩን ካሹ ተቀምጦለታል ይሰራል ለዚህ ዝርፊያና ለማጭበርበር አይጋለጥም ነበር ማለት ነው እና እንደ ያለም ሁለተኛ አደጋ አለ አዩ ወይ አንድ ያ ተጠቃሚ የሆነ ወጣት ይጠጣበታል ይሰክርበታል ይቅምበታል ያቀልጣል አበቃ ነገሩ እሱም አልተጠቀመም ሰጪውም አልተጠቀመም ሁለቱም ተጎዱ ወይ ያቀልጠዋል ደሞ ወክልና ላይ ብሎ እንትን ብሎ በሌላ ነገር ይመጣና ይሄ ማሁን ሰርቶ ደክማ ከ5 ከ10 አመት በኋላ ስትመለስ በዜሮ ምንም የሆነ ነገር የለም መልሳ ዜሮ ትገባል በዚህ አይነት ያዛውንቶች ከበብተውናለች ሀገሪቷ ማለት ነው ችግርን ለመቅረፍ አልቻለም ስለዚህ ይሄ ነው እንግዲህ በመንግስት ደረጃ ሊያዝ ይገባል ምን ነው ጉዳዩ አዩ ይሄልን ያስከለለ ድረስ ምንም ማድረግ አልቻለም አንዳንዱ ምን ያደርጋል አንዳንዱ ደግሞ ምን ያደርገው ልክ ከዘመዱ ወይም ከእህቱ ከወንድሙ ሚላከለትን ገንዘብ አከማችቶ ጠብቆ ሲያበቃ ወደ ደቡብ አፍሪካ ሄዳለሁ ብሎ ሲያበቃ በሊቢያ በኩል ስንቱ ነው እየተበላ የሚቀረው ወይ ባህር እየገባ የሚሰምጠው ሌላ ተጓጉጀበት ወደዛ ሰደድበታል ብሎ የሚሄዳለ ይሄም አደጋ ነው
ራሱ ምናልባት ትናንት ሰማ ነበር አውሮፓውያን የአውሮፓ ጋራ ማህበሩ ወደ 200 ምናምን ሚሊዮን ለሊቢያ ሰጥ ነው መርከቦች እንትሮ ጀልባዎች ገዝቶ መቆጣጠር ይቻላል ይላል እንግዲህ ወደ በሚሊዮን የሚቆጠር ህዝብ እኮ ባህር እየገባ ይሰመጠው አዩ እና ይሄ አደጋ ነው ራሱ አይ ሊያልፍበት ብዙዎቹ ግን ያለፈለት ሳይሆን ስለዚህ ያም አደጋ ስለሆነ ለዚህ ደግሞ የሚያካተለው ከሆነ ያን የሚረዳበትን ሌላ አደጋ ነውና ይሄ መዘዝ ያዘ ነው የአሰራር ስርዓት ችግር ያመጣው ጣጣ ነው ችግር ነው እኔ ባንድ በኩል የመንግስት ኃላፊነት ምንድነው ባገሩ ዜጎችን የመቆጣጠር የማየት ሁኔታ ችግራቸውን የማየት በየኤሪያው በየክልሉ አዩ ለዚህ ነው የጥቃቀን ንግድ ምናቤት የሚሉት ነገር ጥሩ አማራጭ ነው አሁን ባሁን ጊዜ ካፒታል ትንሽ እየሰጣቸው በብድር መልክ ሰርተው እንዲከፍሉ የሚለው ነገር እኔ ከይቅርታ ጋራ ዘመዶች መውጭ የሚሰሩ በዚህ አይነት ሲስተም ቢሄዱ ጥሩ ነው በብድር መልክ በውል ተፈራርመው ተበድር ያለው የሚለው ከሰራ በኋላ ያንን መልሶ ለዛ ለባለቤቱ ለረዳው አካል እንዲመለስለት መንግስት እኮ አፍንጫውን ይዞ ይቀበላል እኮ ነገር ጥቃቅን ንግዶች የሚሏቸውን እየሰራ እንዲከፍል ይደረጋል በርሰንት በየወሩ ከዛ በኋላ መጨረሻውን ሁሉ ጠቅሎ ከፍሎ ሌላ ደግሞ አዲስ ተጠቃሚ ይመጣበታል የኛም በቤተሰብ ደረጃ ያሉት ዝምድና ለብቻ ነው ጥቅም ለብቻ ነው እናት ልጇን አትረዳ ማለት አይደለም መተባበር ይሄ በትርፍ በውስን ነገር እኔ አስተዋውሳለሁ አንዴ በቋሚነት ብቻ በተረዳ መኪና ብትገዛ መኪናውን ሸጣ ምኑን ሸጣ ጠቅላላ ቤት ውስጥ ቁጭ ብሎ ብቻ በቀን 200 300 ብር ጫት መቃም ብቻ በቃ ያ እንግዲህ ጡረተኛ ዳራቸው ፈታ ቀየረ ፈታ ይሄ ጥቅም የለው ዋጋ የለው ምክንያቱም አንቺ ሐውልት አይደለሽ መውጫ ሀገር ትሰሪ አይ አንድ ቀን ያልቃል ትመለሻለሽ አይቀሬ ነው ሰው ሀገር ነው ምንም ቢሆን ይሄ ባለበት ሁኔታ ጥንቃቄ ይሻል ማለት ነው ኢንሻአላህ እና ወደ ሶስተኛው ወደ አራተኛው ርዕሳችን ልንገባ ነው አራተኛው ርዕሳችን ምንድነው የሚለው እንትን በመጀመሪያ ጀመርነው አይተናል እንግዲህ ስራ ብለናል ስራ አልተቻለም መስራት አይችልም ሁለተኛው ነው ዘመድ ያለው ዘመዱን ይርዳ ብለናል ሶስተኛ በዘካ መልክ በመጽዋት የሚሰጣሉ እስኪ እስካልሆነ መንግስት ደግሞ አለ መቼም አንድ ሀገር ያለ መንግስት አይኖርም ምንም ቢሆን ያ መንግስት የገቢ ምንጭ አለው የገቢ ምንጩ ከግብርም ሊሆን ይችላል ከርዳታም ሊሆን ይችላል ከማንኛውም ገቢ አርጎ ደሞዝ ይከፍላል ለመለየው ለባሹም ደሞዝ ይከፍላል ለመንግስት ሰራተኛ ከዛ ውጭ ደግሞ ደሃዎችና ምስኪኖች አሉ በህብረተሰብ ውስጥ ዜጎች የነሱንም ኑሮ የመደጎም ሁኔታ ግዴታ አለበት አሁን ትልቁ ችግር ምንድነው ማን ነው በመጀመሪያ ደረጃ መረዳት ያለበት የሚለው ነገር ወታደር ግዴታ ነው መከፈል አለበት ደሞዙ ሰራተኛ መከፈል አለበት ምክንያቱም አገልግሎት እየሰጡ ነው ያኛውም ጥበቃ ያደረገ ነው መለየው ለባሹም አዩ ግን ከዛ ውጭ የሚባክን በጀት አለ ያገር በጀት ልዩ ጥበቃ ብሎ የሚያበክነው መንሸራሸር ብሎ የሚያበክነው በቤተ መንግስት ወይም በመኖሪያቸው በሰፊው የሚመድቡት ወጭ ይሄ መስተንግዶ ምናምን መዝናናት ተብሎ ያ የደሃውንና የምስኪኑን ኮታ ወደዛ እየወሰደ ነው እየተሻማ ነው ትልቁ አደጋ ይሄ ነው ስለዚህ በስልምና እንዴት ያዋል ይሄ እውነት ስልጣን ማያዝ የገቢ ምንጭ ለማዳበርና የሀገርን ገቢ ወስሮ ማቃጠል ነው ወይም ለሌላ ጥቅም ነው እዚህ ነው የምንለየው እስላማዊ ስርዓት እኛ ያለፈውትን አለይኩም ሱነቲ ወሱነት الخلفاء الراشدين من بعد የሚለው አሰራሩ ላይ የሚመጣው ምንድነው የድሮቹ ሙስሊም መሪዎች አፈጻጸምና አሰራራቸው ምን ይመስል ነበር ሹመት ሲያገኙ ያለቅሱ ነበር ተጠያቂነትን የመጀመሪያ ደረጃ ያደርጋሉ ተጠያቂነትን የመጀመሪያ ደረጃ ያደርጋሉ ሲል በፈጣሪያቸው በኩል ያንን ሹመት ማግኘት ለነሱ አደጋና ሞት ነበር ፈተና ነው ብለው ነው የሚገሙት የነ ዑመር ኢብኑ አብዱልአዚዝ የነ ዑመር ኢብኑ ኸጣብን ዑመር ኢብኑ ኸጣብ ምን ይሉ ነበር እኔ ባለሁበት አሉ በተሾምኩበት አሁን አንድ ጠረፍ በስራም ይሁን የመንም ይሁን አንድ ግመል እንሰሳ እኮ ነው ለአደጋ ቢጋለጥ ተጠያቂ ነኝ በፈጣሪ በኩል ሰው አይደለም ግመል እንሰሳ
አንድ እንስሳ ዑመር ኢብኑ አብዱል አዚዝ ሹመቱን በያዙበት ዕለት ህዝቡ ተሰብስቦ ነው የመረጣቸው ወሊድ ኢብኑ አብዱል መሊክ አደራ ብሎ ያን ቀን ቤታቸው ገቡና ሲያለቅሱ አመሹ ባለቤታቸው ጠየቀቻቸው ምን ነው ምን ሆነ ትልቅ እኮ አደራ ተጣለብኝ እንዴት ሹመት ተሾምኩኝ ትላቸዋል እና ምንድነው የሚያሳስበው ደሃ በችግሩ ላይ ቢያደር የአንዱ ሰው ቢሰቃይ ታሞ ወይም የሚበላው ምግቡን አጥቶ በቤቱ ውስጥ ቢቸገር ቤተሰቦቹ ቢቸገሩ የታመመ ሳይታከም ቢቀር የተሰደደ በስደት ላይ በጉዞ ላይ ያለ ቢጓረጥበት ይህ ሁሉ እኮ ተጠያቂ ነኝ አሉ ስለዚህ ለዚህ ፈተና ያበቃኝ ፈጣሪ እውነት ጥሩ ሰርቼ እሱ በሚፈልገው ለሰጠኝ ኃላፊነት ተወጥቼ በሱ በኩል ምህረቱን አገኝነ ይሆን ወይም ቅጣቱን አገኝ ይሆን ለኔ ሸክም ነው የተሰጠኝ ብለው ሲያለቅሱ ነበር ያደሩት ስልጣናቸውን የተረከቡለት ለዚህ ብሎ በሳቸው ጊዜ ፍትህነታቸውና ችሏቸው ሳይሆን አይቀርም ፍርድ ቤት በሩን ከፍቶ ጧት የከፈተ ማታ ተመልሶ ይገባ ነበር ዘግቶ ከሳሽና ተከሳሽ አልነበረም ፍትህ ነበር አዩ ይሄ ነው ለዚህ ብሎ እንግዲህ የመንግስት ግምጃ ቤት ከሚያገኘው ገቢ በማዕድን የሚያገኘው በእርዳታ የሚያገኘው በስጦታ የሚያገኘው በግብር የሚያገኘው ይሄ በሙሉ ለደሃው ኮታ አለው ለችግረኛው ለዚህ ብሎ ወዓለሙ አነማ ገኒምቱም ሸይን ፈኢነ ሊላሂ ኹምሰሁ ወሊረሱል ولذي القربى واليتامى والمساكين وابن السبيل القرآن ما عفا الله على رسوله من أهل القرى فلله وللرسول ولذي القربى واليتامى والمساكين وابن السبيل كي لا يكون دولة بين الأغنياء منكم إيالا قرآن قريبا أنكسوا إمام محمد حسن يا أبو حنيفة وداج من لالو صرف الأموال إلى المصارف فلا يدعو فكرا إلا أعطاه حقه እያንዳንዱ ደሃ ባገሪቷ ውስጥ የሚኖር ችግረኛ አለ ከተባለ ከዚህ ከግምጃ ቤት ካለው ገቢ መከፈልና መስጠት ደሃና ምስኪን እስካለ ድረስ መሪው ተጠያቂ ነው ከግምጃ ቤት ግዴታ መስጠት አለበት የነሱን አጀንዳ ሰብስቦ አቅዶ አለሞ ሰብስቦ ይዞ ለነሱ ችግር መፍትሄ ማድረግ አለበት መስጠት አለበት ነው ልክ ለወታደሩም ደሞዝ እንደሚከፈል ለመንግስት ሰራተኛውም ደሞዝ እንደሚከፈል እሱም ግዴታ ለዳህዎችም ኮታ መኖር አለበት ይላሉ አቡ ዩሱፍ እንደተጠቀሱት እዚህ ላይ ተጠቃሚው አንዳንድ ጊዜ ምን ይመስለናል እውነት ሙስሊም ብቻ ነው ወይ ተጠቃሚ የሚሆነው ይምቆና አይደለም እዚህ ሀገር ውስጥ ክርስቲያኑ ሊኖር ይችላል ሙስሊሙ ሊኖር ይችላል ችግረኛ ነው ችግረኛ ከሆነ ክርስቲያኑ መከፈል አለበት መደጎም አለበት ይሄ ዑመር ኢብኑ ኸጣብ ከለተለት ሲሄዱ አንድ ይሁዲ ተዳክሞ እየተንቀጠቀጠ ምናምን ሲለምን ያወጣል ምንድነው አሏቸው ይሁዲ ነው እና አቶ ነው የሚባለው የሚጠለልበት ዑመር እኮ በዚህ ተጠያቂ ነው አሉ ጉልበት እንግዲህ አይሁድ ነው ጉልበቱ በነበረበት ጊዜ አስከፈለ ነው ወይም ላገር እንትን ይሄ ዚማ የሚሉት አለ በእኛ ቁጥጥር ስር በነበረበት ሰዓት ያን ጊዜ ጉልበቱ ያለ ቻገር አደጋ ብትጋለጥ አብሮ የመከላከል ግዴታው ነበር እንደ ዜጋ ስለዚህ ወጣትነትና ጉልበት ባለ ጊዜ ጉልበቱን በልተን አሁን ሲያረጅ ልንጥለው ነው በሉ ዛሬ ጀምሮ ከግምጃ ቤት እንዲወሰንለት ተብሎ ወጪ ቀለቡን እስከ አለ ድረስ እንዲከፈል ብሎ አዘዙ ሁሉንም ይመለከት ነው ሁሉንም ይመለከታል ሙስሊሞች ንብረት የሚባል አይደለም የለም ግምጃ ቤት ክርስቲያኑም ሙስሊሙም መጦር መስራት የማይችል ሁሉ እምነት መለኪያ አይሆንም እዚህ ላይ መስራት እስካልቻለ ድረስ ገቢ እስካላገኘ ድረስ ያለው አስተዳዳሪ ሙስሊም መሪ ግዴታ ለዛ ሰው ኮታ ማድረግ አለበት መክፈል አለበት ምግቡ መቻል አለበት መጠለያው መቻል አለበት ይሄ ነው ዑመር ኢብኑ አብዱል አዚዝ እና ዑመር ኢብኑ ኸጣብ በሙሉ ሲያረጉ ሲጠቀሙበት የነበረ ግዴታ እጄ ሙስሊም ነው ሻሃዳ አርጓል ያኛው ሙስሊም አይደለም ተው ብሎ መቶ የለም አይሁዱን አልኩት አይሁድ እንኳን ይሆናል እና
የቤተ መንግስት እንትን የቤተ እንትን የግምጃ ቤት ግዴታ ኃላፊነት አለበት ሁሉንም ህብረተሰብ መጥቶ በጋራነት በኩል ነው የሚያየው እምነት እዚህ ላይ ስራ ያለው መለያ አይሆንም ሙስሊም ክርስቲያን ማለት አይችልም ዜጋ እስከሆነ ድረስ አገሪቷ ውስጥ ከተጠለለ ድረስ በዛ መሪ ስር እስካለ ድረስ ግዴታ ይመለከተዋል እና ትልቁ ችግር ግን አሁን በዘመናችን የምናየው ምንድነው የመሪዎች የግል ወጫቸው እየጨመረ እጥፍ የሆነ ለመዝናናት ለመቋቋሻ ያሉ የሚወጡት ወጭ የደሃዎቹንና የምስኪኖቹን ኮታ እየወሰዱ ነው በክነትን ያመጣ ነው በክነት ያመጣል አዩ ለዚህ ነው ሙስና ምንለው እንግዲህ ትልቁ አደጋ በዘመናችን ይሄ መሪዎች የሚዘርፉት መሪዎች እየወሰዱ በውጭ ሂሳብ የሚያስቀምጡት ወይም በህዝብ ስም ድጎማ ያገኛሉ ከዛ በኋላ ለትምህርት ድጎማ ብለው ለመንገድ ድጎማ ይሉና ወይ ራሳቸው ከፋፈላሉ ወይ ለቤተሰቦቻቸው ያደርጉታል ወይ ለራሳቸው ሂሳብ ከፍተው ውጭ እንደ በነማ እንዳወጣቸው ውርደት እዛ ማከማቸት ይሄ ቤት የሚቆዩ ወይ በዚህው ዓለም ተጠያቂ ይሆናሉ ወይ በዛኛው ዓለም በፈጣሪያቸው ምህረት ያገኙ ተጠያቂ ይሆናሉ ስለዚህ ይሄ አንደኛ ባጠቃቀም ደረጃ እምነትን መለካ አያደርግም እያንዳንዱ ፍትህ ይጠናቀቅ ተግባራዊ ይሁን ካል ኢኮኖሚ ችግር ይቀረፍ ካል ይሄ ግምጃ ቤት የችግረኞቹን መፍትሄ በቅድሚያ መያዝ አለበት የራሱ ወጭና የራሱ መዝናናት የሚለው ነገር በሙሉ መሰረዝ አለበት ቢያንስ ሚዛናዊ ያድርገው መሰረዝ እንኳን ቢያቀተው ሚዛናዊ ያድርገው በስልምና ኮላ አጃቢ ተብሎ የሚመደብ እኮ ካፒታል የለም እኮ እና ዑመር ታዲያ ለምን ነው ለመገደል የበቁት ልዩ ጥበቃና እንትን ቢኖራቸው ለዛ ይበቁ ነበር ያሰገዱ አይደለም እንደ ተመቱት አሊ በዛው አይነት አይደለም እንደሄዱት አዩ ዑስማን በዛው በኩል አይደለም እንደሄዱት ስለዚህ አለይኩም ሱነቲ ወሱነቱል ኹለፋኢ ራሺዲን ሲሉ ነብዩ የኔንና የተከታዮችን የመጥለው የሚመጡት መሪዎች መመሪያ ተከተሉ ሲሉ የእስልምና መንፈስ ለማንጸባረቅ ነው እንግዲህ ለማሳየት ነው አዩ እጂ በእስልምና ይሉ ይጥበቃ ደህንነት መረጃ ምን ይውሉ ዚባዚንኪ የለም ተረኛ አይታወቅም የለም አዩ ይሄ ዘመን አመጣሽና ፎርስ ድሮ የነበሩት እና ሄረክለ የነበሩበትን ፋሽን አሁን አምጥተው በአዲስ በዘመናዊ መልኩ በአጋጣሚ ግን የበለጸጉ ሀገሮች እንዳለ ፋሽን የላቸው ማንንዶቹ ጠቅላይ ሚኒስቴር ምንለው የፓርቲ መሪ ምንለው መንገድ ይዘጋልኝ ሞተር ሳይክል ቻጀበልኝ ብዙ እንደዚህ ያለ ነገር የለም ሶስተኛው ዓለም ነው ታዳጊ ዓለም ነው ይሄን በሽታ የሚያመጣው እንግዲህ ገና አንተ በኢኮኖሚ ያላሸካ ሀገር አህጉር ለዚህ ምታወጣ ከሆነ በጀቱን ያባከንከ ነው ማለት ነው ይሄ ነው ትልቁ አደጋ አዩ ለዚህ ብሎ ነው በድህነት ውስጥ ልንወጣ ማንችለው ብዙ ጊዜ ምክንያቱም አከፋፈል ላይ አወጣጥ ላይ ብዙ በር እንከፍታለን አስፈላጊ ያልሆነ በር ከዛ በኋላ ያንን ችግረኛ ህዝብ ዳውን ለአደጋ እንጋለጣለን ያን ጊዜ እንግዲህ መንቀኝነቱም ይከሰታል ዝርፊያውም ይከሰታል ሰላሙና መረጋጋቱም ይጠፋል ይሄ ነው ትልቁ አደጋ ከሱ ትምርት ልንወስድ ይገባል ማለት ነው እንደው ልዩ አጃቢ ጠባቂ ምናምን እየተባሉ የሚበጀቱ በጀቶች ጨራሹኑ አይኑር እንደነ ዑመር ዘመን ይሁን ብለንል ዘመኑም ተከታዩም ያ አይደለም አስከታዩም ያ አይደለም አካስከታዩ በኩል በተከታዮች ላይ የሚኖር ጭቆና ይኖራል ተከታዮች ደግሞ ከአስከታዩ የሚፈልጉት ነገር ሊኖር ይችላል በዚህ ተነሳ በሆነ አጋጣሚ አግኝተው መበቀልን የሚፈልጉ ተከታዩ ሊኖሩ ስለሚችሉ አጀባዎቹ ይኖሩ አጃቢ ይኖር ግን እንደው ሚዛናዊ ይደረግ አንድን ሰው ሊጠብቀው 3 ሰው ይበቃል 50 ሰው ምናልባት ትርፍ ነው የሚሆነውና ሚዛናዊ ይደረግ ሰዓት አልቋል ወደሚቀጥለው ኢንሻአላህ ክብራና ክብራት የፕሮግራማችን ታዳሚዎች ዛሬ ላይ ስና የቆየነው የዘካ ፋኢዳው መንፈሳዊም አይተናል ኢኮኖሚያዊ ፋኢዳው ምንድነው ስለሚለው ካየን በኋላ በመቀጠል ያየነው ዘካ ሊዘጋ ካልቻለ ያንን ችግር ሌላ እስልምና ሃይማኖት ያስቀመጠው መብትሄ ምን አለ ስለሚለው ነው ያየን ያለነው ወደ አሁን ግለሰቦች ባለሀብቶችን ነበር ስና የነበረውና ወደ ላይ ደግሞ ከፍ ብለን ወደ መሪዎች ዘንዳ በመንሄዱበት ጊዜ መሪዎች ለዜጎቻቸው እንዳስፈላጊነቱ ወጭ ሊያደርጉ የሚገባ ነገር እስላም ያስቀመጠው ህግ አለ ዛሬ ምዕራባውያን የሚጠቀሙበት ማለት ነው አሜሪካ ምዕራባውያን ምናምን ነው የሚጠቀሙበት ማለት ነው ለዜጋው ተብሎ የተበጀተ በጀት አለ የትኛውም ታዳጊ ሆነ አካል
ለዜጋው ብሎ የሆነ ነገር መበጀት ይችላል እንደነዛ ይሄ በነፍስ ወከፍ የሚሰጠው ነገር ሊያንስ ሊበዛ ይችላል እንጂ እንደያቀሙ ሊበጅት ይችላል ግን ነፍስ ወዳድነት የሚለው ይበዛና ዜጋው ተተቶ የግል መብት ይቀድምና ዜጋው የሚጎዳበት ጊዜ ይኖራል አላኩልህ ለዚህ ግን እስላም መብት ያስቀምጦለት ነበር የእስላምን መርሆ ብንከተል ኖሮ ነው መልእክቱ የዛሬ ፕሮግራም በዚህ አብቅቷል በሚቀጥለው ፕሮግራም እስከንገናኝ አላሁ ዐዘ ወጀል ይጠብቃችሁ مع السلامه ومن الناس والدواب والأنعام مختلف ألوانه كذلك إنما يخشى الله من عباده العلماء إن الله عزيز غفور የገጠር ዑለማዎቻችን የከፈሉት መስዋዕትነት እስላምን ለማቆየት በሚል ርዕስ የጀመርነውን ውይይት 38ኛውን ክፍል ነው የምናየው ኢንሻአላሁ ዐዘ ወጀል አብረን ተባብረን አገራችንን ልክ ድህነት ነው አላቀረተን ነቅረፍ ያን ካላደረግ ለዚህ ቢሆን ጠንካራ መጅሊስ ሲዋቀር ስንል እነኚህን ነገሮች ያየ የፈለፈለ የመንግስት ጥሩ አማካሪ ሆኖ ይሄዳል ይሄ ነው ጥያቄያችን ገዛው እንጂ አይደለም በዛ በደረሰበት በገጠሩ ደረጃ ለማህየምነት ተጋልጦ እንደውቺን ሻሃደት لا اله الا الله محمد رسول الله ጠብቆ እንዲቆይ ለማድረግ ብዙ መስዋዕትነት ከፍለዋል አሁን ትክክለኛ ገጽታው ምን ሊሆን ነው ክርስቲያናዊ ገጽታውን የማንበብ የመረዳት እንጂ እስላማዊ ነገር በሙሉም የለም እዛ ስርዓተ ትምህርት ላይ